አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት አመሻችሁልኝ ውዶቼ? ደህና ናችሁ ወይ? አለሁላችሁ፣ እኔ ደህና ነኝ። ዛሬ በኤፍሬም ቤት መጥተው ነበር። እንግዲህ እንዳያችሁት ቅመምዬ ምር ብሎባታል የኔ ቆንጆ። ከዛ በተረፈ ደግሞ ያው ሄኖክን እንግዲህ አይተነዋል ዛሬ። ግን ሄኖክ እንዴት ነው ዩቲዩብ አልተስተካከለለትም? የምር በቤቱ እየመጣ አይደለም። 3 ወር ነው 4 ወር ቀርቶታል ምናምን ብሎ ነበርና ለማንኛውም እንግዲህ ኤፍሬም ብሩኬ ደበደበኝ እያለ ደግሞ ያጥጋበኛ ባልሽ ነው ምንድነው እያለ ነበረ። እና ለማንኛውም ውዶቼ አትጨነቁ፣ አታስቡ። ይኸው ትናንት እንደዛ ስንጨነቅ ስናስብ ምናምን ይሄ ውዶቼ ድራማ ነው፣ ድራማ ነው፣ ድራማ ነው። ገባችሁ? ምንም ነገር እንዳትጨነቁ በቃ። እነሱ ለኛ አሁን ሀይሚና ብሩኬ በቃ ማለት በፊት በጣም ለኦዲየንስ በጣም ያስባሉ፣ ላይክ ይጨነቁልናል፣ ያስቡልናል ምናምን ነገር ግን አሁን ላይ የምር ጨክነዋል። የአብርሽንና የሩታን ስራ ነው እንትን እያሉ ያሉት፣ እንደዚህ አይነት ስራ ነው እየሰሩ ያሉት አሁን ላይ ማለት ነው። እና ምንም ቢሏቸው ሁሉም ያቆሙ አይመስለኝም። በቃ ወይ እስከ ፋሲካ ድረስ ሊሄዱበት አስበዋል፣ ወይ ደግሞ እንዲህ እያለ በቃ ነገሩ እየተራዘመ ምናምን አሁን ኦዲየንስ ትላንት አሁን ተለያየን ምናምን ብላ ሀይሚዬም እቃዋን አወጣች በቃ ምናምን እየተባለ እየተረበሸ ዛሬ በምን አይነት አይዲያ ይመጡ ይሆን እያልን ነበረ። ገባችሁ? እነሱ አሁን ይሄን ሀሳብ ያመጡት ስራውን ለማስረዘም ምናምን። አሁን ነገ ደግሞ በብሩኬ ቤት ሀይሚዬ ጓገጭ ብላ እንዴት ነው እንደዚህም ያደረከው ወንድሜን ብላ በጣም እንትን ትላለች ማለት ነው። እሱን ለመቆጣት እሱን እንትን ለማድረግ ትሄዳለች ማለት ነው። ከዛ ወይ ክስ ወይ የሆነ ነገር እያሉ ያንጓትቱታል ምናምን። ደግሞ ትላንትም እንደዚህ አይነት ሀሳብ ተነስቶ ነበር አሉ በኦዲየንስ። እንግዲህ ያንን እንትን እያሉ ኦኬ እንደዚህም አለ ማለት ነው እያሉ አይዲያውን እየወሰዱ ይሰሩበታል ውዶቼ። ስለዚህ ምንም ነገር አትጨነቁ፣ አታስቡ በቃ። አሁን የእውነት እንደው የተደበደበ መስሏችሁ ነው እንደዚህ? ሲቀጥል እውነት ቢሆን ብሩኬ እንደዚህ አያደርግም ሲጀመር። እንዴት ነው የሚስቱን ወንድም እንደዚህ ሊያደርግ የሚችለው? ነውር ነው እኮ ሲጀመር፣ እንደዚህ አይደረግም። የፈለገ ቢናደድ እንደዚህ አያደርግም ብሩኬ ሲጀመር አያደርግም። ግን ይሄ በቃ ምንም እውነት ነገር የሌለው ነው። በዛ ላይ ቅመምዬ የሆነ ማስመሰል እንደሆነ ያስታውቃል። በቃ እንዴት ነው እንደዚህ ምናምን ያደርግ ምናምን ስትል የሆነ ብቻ እንትን የምትሉት ነገር አለ። ገባችሁ? እንጂ ደግሞ የሆነ ውልቃት ነው ምናምን ደግሞ እንደዚህ እንትን አይሰጥም እኮ ጊዜ ምናምን የሚሰጥ አይመስለኝም። በጣም ያማል እኮ ምናምን አይደለ? እና ውዶቼ አትጨነቁ፣ አታስቡ። እና እውነት ከሆነ እውነት አይደለም ግን እንደዛ ከሆነ ይደብራል። አይደረግም፣ እንደዚህ አይደረግም። ግን አያደርግም ብሩኬም ሲጀመርም ይሄ እንትን እንደሆነ ያስታውቃል። ሲቀጥል ደግሞ ሁልጊዜ ለምን ካሜራ ፊት ይመጣል ነው? እውነት ከሆነ አሁን ሁልጊዜ ለምን ካሜራ ፊት ይመጣል? አሁን ትናንትና በሀይሚዬ ቤት ስለተለቀቀ ለካ ዛሬ ትናንትና በሀይሚዬ ቤት ነበር ለካ የተለቀቀው። በብሩክ ቤት መስሎኝ ቅድም ዛሬ በሀይሚዬ ቤት ሊመጡ ይችላሉ ምናምን እያልኩ ነበረ። ለካ ትናንትና በሀይሚዬ ቤት ስለተለቀቀ ዛሬ በኤፍሬም ቤት መጡ። ገባችሁ? ዛሬ በኤፍሬም ቤት ከመጡ ነገ በብሩኬ ቤት፣ ከነገ ወዳ በሆነ ደግሞ አይዲያ በሀይሚ ቤት ይመጣሉ። ከዛ ወደ ደግሞ በኤፍሬም ቤት ይመጣሉ። እንዲህ እያሉ በቃ እንትን ይላሉ ማለት ነው። እሺ ወንድሟን ታሳድግ፣ ሀይሚዬም ይደጉ እኮ። ግን ለምን በዚህ ልክ? የምር እኔ በጣም ነው ያዘንኩት በሀይሚና በብሩኬ ማለት ነው። ምክንያቱም በጣም የሚወዳቸው ኦዲየንስ፣ በጣም የሚገርም የሆነ ቤተሰብ ያላቸው ኦዲየንስ ነበር ያላቸው ማለት በቃ ከራሳቸው ኢቭን ከራሳቸው አስበልጠው የሚወዷቸው ማለት ነው። በቃ በጣም የሚጨነቁ የሚያለቅሱ፣ ስንት ነገር የሚሆኑ እየታመሙ እየተጎዱ ሆስፒታል ድረስ እስከ መተኛት ድረስ በዛ ልክ ከራሳቸው አስበልጠው በዛ ላይ ሰው ሀገር ላይ ሆነው ለራሳቸው ለቤተሰባቸው ሳያስቡ ለነሱ በዚህ ልክ እየተጨነቁ እኔ ራሱ ስንት ጊዜ በእነሱ እንዳለቀስኩ ፈጣሪና እኔን የምናውቀው። የምር ሰው መልመድ ሰው መውደድ በጣም ከባድ ነው በጣም ውዶቼና እንደዛ አይደረግም የምሬ ነው። እና ሰላም የሆነ ድራማ ካልሆነ እውነተኛ ነገር ከሆነ
በዚህ ልክ ለምን ሚዲያ ላይ እንደዚህ ላይፍ ይሸጣል እንዴ? ላይፋቸውን ፐርሰናል ላይፋቸውን እንደዚህ ሚዲያ ላይ በዚህ ልክ ድራማው ደግሞ በጣም የሚያስጠላ በቃ ንግግራቸው እግር የሚል ምንም ትምህርት የሌለው በጣም የነሱን ክብር ዝቅ ያደረገ የቤተሰብ ከነሱ አልፎ ደግሞ እስከዛሬ ድረስ የነሱ ሲገርመን ጭራሽ ደግሞ ወደ ቤተሰብ መሄዳቸው ምናምን እና እኔ ምን ፈልገው እንደሆነ ሪዝናቸው ምን ሊያስተምሩ እንደፈለጉ አላቅም። ብቻ ለምን በዚህ ልክ እንደዚህ እንደሚሆኑ አላቅም። እና ዛሬ አሁን እንግዲህ ብሩኬ ላይቭ ላይ ይመጣል። አንዳንድ ነገሮችን ለመልእክትም ሊሆን ይችላል ብዬ አስቤ ነበር፣ ግን አይመስለኝም ሳስበው ማለት ነው። ምክንያቱም ለሌላ መልእክት ምናምን ቢሆን አሁን የምር ከሆነ እንደዚህ በጣም ለሚወዳቸው ጨረቃ ፋሚሊ የተባለ የተከበረ እንደ ቤተሰብ የሚታይ ኦዲየንስ አላቸው። በስነ ስርዓት ሀይሚና ብሩኬ እንደ ሄለንና እንደ ማርክ በስነ ስርዓት መተው ሁለታቸው ተገናኝተው በቃ ከዚህ በኋላ እኛ ሁለታችንን አጠብቁን፣ በተለያየ ስራ ሁላችንም በየራሳችን ልንመጣ እንችላለን፣ ግን አብረን ከዚህ በኋላ ልንመጣ አንችልም ምናምን ብለው በስነ ስርዓት ግን እስከዛሬ ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን አይነት ነገር ብለው በስነ ስርዓት ማሳወቅ አለባቸው። ገባችሁ? መለያየትም ከሆነ ማለት ነው እንጂ እንደዚህ ስቶሪ ላይ እያደረጉ ሰውን እያጨናነቁ ከዛ ደግሞ ሰው ሰስፔንስ ሆኖ ደንግጦ ደግሞ ዛሬ ምን ይለቀቅ ይሆን ብሎ ደግሞ ያያል። ምስኪን እህቶቼ የምሬን ነው። እኔ አላቅም፣ እኔ ለእናንተ ነው የማስበው እንጂ አሁን ላይ ይከብዳል። እነሱም ባሉበት ሰላማቸው ይብዛ፣ ቅመሜም ሰላሙ ይብዛ፣ ብሩኬም ሰላሙ ይብዛ ባለበት። በቃ ሁላቸውም ደህና ይሆኑ፣ ባሉበት ጥሩ ደረጃ ይድረሱ። ግን ደግሞ ለኦዲየንስን የሚያስተምር ነገር ራሳቸውን ክብራቸውን ዝቅ የሚያደርግ ነገር እያመጡ ቢያሳዩን በጣም ደስ ይላል። በጣም ደስ ይላል። በቃ የቤተሰብን ክብር እንዴት መጠበቅ እንዳለባቸው፣ የራሳቸውን ክብር እንዴት መጠበቅ እንዳለባቸው በቃ ለኛ ምን አይነት ትምህርት ጥንካሬን የሚያሳይ ነገር በጣም ብዙ ትምህርት የሚሰጥ ነገር እኮ አለ አይደለ? በዛ ነገር ላይ ቢሰሩ። እንደውም እኔ የሆነ ሰዓት ላይ ምን እያልኩ ነበር፣ ሚኮን ታውቁታላችሁ ጓደኛቸውን አይደለ? ያ ተዋናዩ ምናምን ማለት ነው። እሱ በጣም ጎበዝ ስለሆነ ላይክ የሆነ ሰው ጥሩ የሆነ እንትን ሰጥቷቸው እስክርቢት ሰጥቷቸው ያን ነገር ከሱ ጋር ከሚኪ ጋር ምናምን እያሉ ጀማአው እንደዛ ጥሩ የሚያስተምር ነገር ኢቭን እኮ ለኛ በሰው ሀገር ላላችሁ ማስታወሻ የሆነ ነገር እንሰራለን ብለው ነበር። ያንንም እያሳዩን አይደለም፣ አልሰሩም እስካሁን ድረስ። እና እነሱ አብረው ሆነው ቁም ነገር ያለው ነገር ቢሰሩ የምር በጣም ብዙ ሰው ነው በጉጉት እየጠበቀ የሚያየው። ተከታታይ ድራማ ነው ብለው አሳውቀው ቢሰሩ ማለት ነው። ግን ይሄ የስንት ሰው ቀልብ እያገኛቸው ነው። ትንሹም ትልቁም ለነሱ ሽንጡን ገትሮ ከስንቱ ጋር እየተባላ እየተደባደበ እርስ በርስ እህትና እህት ሰው ሀገር ላይ ሆነው የእህታቸው ጋር እየተደባደቡ ለነሱ ብለው ማለት ነው። እስቲል ነው ብዙ ሰው በጾሙ ብዙ ወንጀል ውስጥ የገባ ሰው አለ። ምን ሁላችንም ንጹህ አይደለንም ሲጀመር። ግን ደግሞ እናትን እስከ መዘግዘቅ እናትን እንትን እስከ ማለት እስከ መሳደብ ድረስ የደረሱ በጣም ከምንም ነገር የወጣ ነገር እያደረጉ ያሉ አሉ። ገባችሁ? በዚህ ልክ ነው። እና እንደዚህ መሆን እኔ በጣም ከባድ ነውና አይደረግም፣ እንደዚህ አይደረግም። የምሬን ነውና ዛሬ ላይቭ ላይ ሲገባ ብሩኬ በቃ ስራውን አቁሙ እያላችሁ ቻሌንጅ ብታደርጉ ደስ ይለኛል። ግን ደግሞ እናንተ እንደዛ አታደርጉም። አብዛኛውን በሚባል ደረጃ ያው ስድብ ነው የሚቀለው፣ ስድብ ነው። እርግጠኛ ነኝ ይሄን ነገር ሀሳብ የሚያራምድ ብዙ አለ፣ የኔን ሀሳብ የሚጋራ አውቃለሁኝ። ብዙ መልካም ልጆች አላችሁ ምናምን፣ ግን ላይቭ ላይ እንደዚሁ ስድባችሁን ነው የምትደረድሩት፣ ተሳዳቢዎች ማለት ነው እንጂ የኛ ሀሳብ የሚታይ አይመስለኝም። እና ቻሌንጅ ቢደረግ ኢቭን ራሱ እንደዚህ በተለያየ ቤት እየመጡ ሲሰሩ ክብር ለማዳም ቅመም እያላችሁ ክብር ለኦዲየንስ እያላችሁ አድማ ብታደርጉባቸው እውነት ያቆማሉ የሚል ተስፋ አለኝ። ብቻ ግን እንደ እውነት አድርገው ካመጡት ይሄ ልክ አይደለም። ብሩኬ የሰራው ነገር ልክ አይደለም። ግን ደግሞ
እንደዛ ያደርግም ብሩኬ። ይሄ ድራማ ስለሆነ ነገሩን ለማስረዘም ነው እንጂ ሲጀመር ሲደባደቡስ መቻየን። ትናንትና ራሱ ሀይሚ እቃዋን ልትወስድ ነው ተባለ፣ ስታወጣም አላየን እና ብቻ ይመቻቸው። ለእነሱ ከተመቻቸው ይመቻቸው። ዝም ብሎ ማየት ነው፣ ምንም ሳትጨናነቁ ሳታስቡ ዝም ብላችሁ መጨረሻቸውን እዩ። በቃ ዝም ብላችሁ እዩ፣ ምንም እንዳትጨናነቁ ውዶች፣ የራሳችሁን ጠብቁ።